ጊዜ ውስጥ ያንቺንና የሱን ትዳር ለማፍረስ ጠበቃ ሆኜ ታገኘኛለሽ። ለእኔ ብታስፈልገኝ ትችላለህ። ስልክ ልውሰድ? ይቻላል። ቢዝነስ ካርድ አልያዝኩም። እንደዚሁ ልንገር ያዝ። እኛ መንገድ ህግ እንፈጥራለን። ከዛ ህጉ ለኛ እንዲመች እናደርግና ካሌብን ጠምዝን ለእጃችን እናስገባዋለን። ተቀመጥ። እንዴት ነህ ታዲያ? እንግዲህ በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ከመግቢያው ላይ እንደተመለከት ነው አቶ ተመስገን ራሱን አለሳልሶ የህግ ጠበቃ ዳኛ መስሎ ወደዚህ ቤት ገብቷል ማለት ነው። እንግዲህ አቶ ተመስገን የገባው እንዴት ነው ከተባለ ያው እንደሚታወቀው ካሌብን ስልክህን ካሌባ ላይ ቀማውልክ ብሎ በመስጠት ነው። ታዲያ የሰውዬ ምንድነው አላማው ሲባል የታወቀ ነገር ነው። ትሁትን ይፈልጋል። ትሁትን የነካ እኔ ደግሞ አልምረውም ብሏል። እዚህ ጋር ደግሞ ካሌብ ምን ብሏታል? ቲና ማለት ነው ትሁትን አፍቅሬያታለሁ፣ ትሁትን አፈቅራታለሁ ብሏል። ይህንንም ቃል እንግዲህ ሂዳ ነግረዋለች። ስለዚህ አሁን ላይ አቶ ተመስገን ካሌብን የቀረበበት ምክንያት ለማጥፋት ነው ማለት ነው። ማንን? ካሌብን ለማጥፋት። ምን ብሏን? ትሁትን የነካ በሰላም አይተኛም፣ በሰላም አያድርም ብሏል። ታዲያ ይህንንም ነገር በጥሞና ወይም ደግሞ በትክክሉ ለማድረግ ካሌብንም ዳኒንም አባባንም ለመግደል ትሁትና ቲናን ብቻ ትቶ ሌላውን ለማጥፋት ነበረ ወደ ቤት የመጣው በጨለማ ማለት ነው። በድቅድቅ ጨለማ እንደዚህ በጨለማ መጥቶ ነበረ አቶ ተመስገን። ታዲያ አቶ ተመስገን ሲመጣ በጣም የሚያሳዝነው ነገር ግን ምንድነው? አጠጫቸው መጠጥ እየጠጡ ብሎ ነበረ። ያን መጠጥ ግን እነሱ አልጠጡትም። እነሱ እንግዲህ ባሊ ውስጥ ነበረ ያጠራቀሙት ማለት ነው። እየጠጡ መስለው እየሳቁ ግን ሁላቸውም ባድሊ ውስጥ ነበረ እሷ ሳታያቸው ሲጨምሩ የነበረው። የሚገርመው እንግዲህ ተመስገን መጥቶ በጨለማ ማለት ነው ከገባ በኋላ በር ከፍታለት ሳሎን ላይ የሆነ ነገር አይቶ ተበላን፣ ነቅተውብናል፣ በቃ ባንነውብናል፣ አውቀውብናል ብሏት ጥሏት ሄዷል ማለት ነው። ማንን? ቲናን። ለምን ምንድነው ስትለው በቃ ብሏት ሄዷልኝ። ታዲያ ነቅተውብናል፣ ጭራሹንም አልጠጡትም ነው ያላት። ስለዚህ እዚህ ጋር ታዲያ ቲና ምንድነው ያደረገችው? በቃ አልጠጡትም ማለት ነው። ታዲያ እንዴት አልጠጡትም? ሚራክል ነው የሆነባት። ነገር ግን ገብታ ትሁትን ምን ብላታለች? ተኙ፣ ከእናንተ በላይ ነው የኔ ጭንቅላት፣ ስለዚህ ተኙ። ማንም ሰው እንዳልተኛ አውቃለሁ፣ የተኛች ለመምሰል አትሞክሪ ብላ ሲጥ አድርጋ ልትገላት ነበረ። ዞሮ ግን አባባም ድጋሜ ገብተው ምንድነው ልጅ ቲና እኮ ከአንቺ ክፍል ስትወጣ አይቻት ምን ተፈጥሮ ነው ብለዋል። ታዲያ በሚገርም ሁኔታ አባባ እንግዲህ እውነታውን ያውቃሉ ማለት ነው። ለምን? ካሜራውን ሲከፍቱት ካሜራው ውስጥ አባባ በካሜራ ስልካቸው ላይ አድርገው ስለሚቆጣጠሩ አይ አባዬ የሆነ ነገርማ ተፈጥሮ ነበር፣ እኔ እኮ የበሩን ድምጽ ሰምቼዋለሁኝ፣ ከዛ ወዲያው ደግሞ ሲዘጋም ሰምቻለሁ ብላለች ትሁት ማለት ነው። ታዲያ አባባ ትሁት ያለችውን ይዞ እንግዳው መጥቶ ከሄደ በኋላ እንግዳው መጥቷል ኦልሬዲ። እንዴት ብሎ ምን ተነጋግሮ እንደሄደ ትሁት ምን አለች? ደነገጠች ወይ የኔ ሰውዬ እኮ ነው አለች ወይስ አላለችው የሚለው ነው የምነግራችሁ ይሆናል። እናንተ የሚጠበቅባችሁ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ መቆየት ነው ማለት ነው። እንግዲህ እስከ መጨረሻው ከቆያችሁ ሁሉንም የምነግራችሁ ይሆናል ተወዳጆች። ታዲያ እንግዲህ ትሁት ለአባባ ምን ብለዋለች? አባዬ የሆነ ነገርማ ተፈጥሯል እኛ ያላወቅ ነው። ስለዚህ አንተ ካሜራ አለ ብለኸኝ የለ ባለፈው፣ ስለዚህ ካሜራውን ቼክ አድርገው ስትለው አባባ ደግሞ ካሜራውን እሺ ብሎ ስልኩን ሲከፍት ምን ቢያይ ጥሩ ነው? ቲና ስትከፍት በሩን ሰውየው ከገባ በኋላ ሳሎን ሲደርስ እነሱ ያስቀመጡትን መጠጥ አይቶ ደንግጦ እንደወጣ። ታዲያ እዚህ ጋር ጥፋተኛው ማን ነው? ሁላቸውም ናቸው። ሞር ደግሞ ትሁት። ምክንያቱም አሁን ላይ መቼም የታወቀ ነገር ነው ትሁትና ቲና ናቸው እጅ ለእጅ ፊልማ እየተፋለሙ ያሉት። ሌሎች የሚያውቁት ነገር የለም። በተለይ ካሌብ እኔ በጣም ነው የሚያናደደኝ ካሌብ ነገር። አሁን አቶ ተመስገን ወደዚህ ቤት የመጣው በማን ምክንያት ነው? በካሌብ ምን ሲያደርግ? ሲንከራፈፍ ስልክ ሲያወራ ማለት ነው። ከዛ አንዱ ላጥ አድርጎት ቆይ እስቲ ላጥ አድርጎት ሲሮጥ ማለት ነው። ያኔ በቀኝም በግራውም አንዳንድ ሰዎች ነበሩ። እንዴ ኢትዮጵያዊነት እኮ መተጋገዝ ነው። ሌባ ስልክ ቢል እኮ በቀኝም በግራውም ያለው ትሩጣው ሰውየው ጋር እስኪደርስ ይዙት ነበር። ነገር ግን እሱ ካርፋፈ ሲል ሲሮጥ ከዛ የሆነ ቦታ ላይ ሲደርስ ቆመ ማለት ነው። አቶ ተመስገን ደግሞ ብልጡ ስልኩን ይዞ መጥቶ ቀማውልህ እኮ በሌላ ሳይድ ሄጄ ምናምን ነገር አለ። እዚህ ጋር ለምን አመነው አንልም። ያው እንግዲህ ሰው አምጥቶ ሲሰጣችሁ የሚያሳምን ነገር ሲታመን ይመነው። እሺ ሲጀመር ምኑንም ነው የሚያምነው ካሌብ ባይዘወይ። እና እንግዲህ
ካሌብ አሁን እዚህ ጋር ያደረገውም ጥፋት አለ። ሌላኛው ጥፋት አቶ ተመስገን ያለውን ነገር በዛሬ ጊዜ ሁሉ ሰው አይታመንም። እኔ የህግ ባለሙያ ነኝ ሲለው በአንዴ ነው ያመነው። ለዛም ነው ሰውየው አቶ ተመስገን ደግሞ ቤቱ ሂዶ ቲና ስትመጣ ምን አለ? እንዴት ነው ተሳካልን? ያሰብነው ያቀድነው። በነገራችን ላይ አሁን ላይ ቲና እያሸነፈች ነው። ምንም ሰጣ ገባ የሌለው እያሸነፈች ነው። ምክንያቱም 5 ሆነው እንግዲህ አስቡ፣ ዳኒ፣ ኤደን፣ ትሁት፣ አባባ ከቁጥር ከገባ ካሌብ ይቅርታ አድርጎልኝ ከቁጥር ከገባ ያልኩት። በእርግጥ ትሁት በጣም ተወደዋለች፣ በጣም ታፈቅረዋለች፣ ግን ሲስተም ምናምን የለውም። ኤኒዌይስ ብቻ እንግዲህ እነዚህን ሁላ ቲና ባንድ አይምረው ነበረ እስካሁን እየተፋለመቻቸው የነበረው። አሁን ደግሞ ከእሷ የበለጠ ሌላ ጭራቅ መጥቷል ማለት ነው። በስትራቴጂ በእቅድ የሚያግዛት እስካሁን ድረስ የምታቅደው ብቻዋን ነበረ። ያው ለዳኒ ትነግረዋለች አንዳንዴ። አሁን ላይ ግን በእቅድ ጭምር የሚያግዛት ሰይጣን ነው የመጣው። ለትሁት ታዲያ ምን ብሏታል? የጭራቅ ሰውዬ ቆይ እኔን ለምንድን ነው እንደ ሰይጣን የምታይኝ ብሏታል። ሰይጣን ስለሆንክ ነው ብለዋለች እሷ ደግሞ ሰይጣን ስለሆንክ እንደ ሰይጣን ያያለሁ። እና እሱ አሁን ላይ እያላት ያለው ነገር ይኸውልሽ፣ ሁሉንም ነገር ተይውና ወደ ሀገራችን ሄደን እንኖር፣ ያለዛ ግን አብረውሽ ያሉትን ሰዎች አንድ በአንድ ነው የምገላገላቸው፣ ከዚህ ምድር የማጠፋቸው የምጠራረጋቸው እያለ ነው። ታዲያ እዚህ ጋር መንግስት የለም እንዴ ነው? እኔ አሁን ግራ ያልገባኝ ነገር ኤደን ባለፈው ተናግራለች፣ ለምን ለፖሊስ አናመለክትም ብላለች። ታዲያ ካሌብ ደግሞ ሲመልስ አይ አሁን ላይ ምንም መረጃ ስለሌለን፣ መረጃ ባይኖር ማመልከት እኮ ይቻላል። ምክንያቱም ኤደን እንዳለችው ትሁት ሄዳ ቀጥታ ፖሊስ ጣቢያ እኔ ከገጠር አልፈልግም ብዬ የመጣሁት ሰውዬ አሁን ላይ ያስቸገረኝ ነው፣ እንደዚህ እያደረገኝ ነው፣ ስለዚህ የሆነ ነገር ቢሆን ተጠያቂው እሱ ነው፣ እኔ ብቻ አይደለሁም፣ የቤቱ ሰው አንድ ሰው የሆነ ነገር ቢሆን ከእሱ ጭንቅላት አልወርድም ብላ ማመልከት ይቻላል። በነገራችን ላይ እሱ የከፋ እርምጃ መውሰድ ሰው መግደል ምናምን አይደለም የሚፈልገው። እሱ የሚፈልገው ተደራድሮ ትሁትን ወደ ሀገሩ ይዞ መግባት ነው። ልክ እንደማን እንደ ዳኒ አሁን ላይ እንግዲህ ሚስቴን ይዤ ወደ ገጠር ልገባ ነው ብሏል። በነገራችን ላይ መሸነፍ ነው መሸነፍ ነው። በእርግጥ አንዳንዴ መሸሽ ጥሩ ነው፣ ግን ደግሞ በዚህ መልኩ መሸነፍ ነው። ምክንያቱም ቲና እንደሆነች መቼም ቢሆን ማለት ነው አሁን ተፋልመው ልክ ካላስገቧት በስተቀረ ዳኒንም ይሁን ኤደንንም ይሁን ትሁትንም አባባንም ካሌብንም አትፋታቸውም። ሁሌም ቢሆን እሷ የፈለገችው ነገር ካልሆነ እንግዲህ ለፍቺኝ እስኪ አሁን አንቺ ጥሩ ሰው ከሆንሽ ተቀይሬያለሁ እንዳልሽ ተቀይረሽ ከሆነ እሺ እንፋታ፣ በቃ ፍቺኝ፣ በቃ 80ውን አውርጅልኝ፣ የምትፈልጊውን ያክል ብር ልስጥሽ ብሏታል። በዚህ እንኳን 1 ሚሊዮን 2 ሚሊዮን እንደዛ ብላ እንኳን ያልተደራደረች ሴት መቼም ቢሆን አትፋታቸውም። ታዲያ ብር ትወዳለች፣ ገንዘብ ትወዳለች። ነገር ግን ይኸው ገንዘብ ውሰጅ፣ ስንት ነው የምትፈልጊው እያላት፣ አረ ገንዘብ እኮ ይጠፋል፣ አላቂ ጠፊ ነው ሲባል አልሰማህም እንዴ? የማያልቀው የማይጠፋው ቤት ድርጅት ነው። ስለዚህ ድርጅቱንና ቤቱን በስሜ አርግልኝና ልፍታ። እንዴ ምን ነው እናንተ ህግ አያውቁም ብላችሁ ነው እንደምታሾፉብን? ሲሪየስ ግን እንዴ ምን ነው እኮ የተጋባ ሰው በህግ የተጋባ ሰው እኮ ወንድየው ካልፈለገ አልፈልግም ብሎ እኮ ፍርድ ቤት ማቆም መብቱ ነው እንዴ? ይሄ እኮ ጄኖሳይድ ነው በእውነቱ። የማይፈልገው ትዳር ውስጥ አስሮ ማስቀመጥ ምን ይሉታል? በወረቀት አስሮ ዴሪ ፌር አይደለም ቲና እያደረገች ያለችው በእውነት በጭራሽ። እንዴ እኔ ቆይ እስኪ ውዶች እናንተ እስኪ ኮሜንት ጻፉልኝ። ማለቴ 2 ባልና ሚስቶች እየኖሩ ነው። ባልየውም ይሁን ሚስቲቱም ትሁን የሆነ አንዱ አካል አልፈልግም ካለ፣ አብሬ መኖር አልፈልግም ካለ እንዴ መፍታት እኮ ግዴታው ነው ወይስ እኔ ተሳስቼ ይሆን? እናንተ ንገሩኝ። እኔ እስከማውቀው ድረስ ግን መፋታት አለባቸው። ማለት በቃ መፋታት እንፈልጋለን ካሉ እሱ ካለ እሷ ስለፈለገች ብቻ መቀጠል የሚቻል አይመስለኝም። እና ዞሮ አሁን ላይ ቲና ግን እኔ ብር አልፈልግም የአባትህ የሆነው ሁሉ የኔ እንዲሆን ነው የምፈልገው ብላለች። ያንን እንኳን በህልሟ እየሄድሽ ቲናዬ እየሄድሽ እንዴ በህልምሽ ተኝተሽ አልሚው ይሄንን ሁላ እንዴ። ቆይ ማናታ ያንተን ልብ ያሸነፈችው? እኔማ ባውቃት ማንቆርቷን አንቄ ብጥላት ብላለች። ትሁት ናት ብሏታል። ማለት ትሁት እቺ ሰራተኛ ብላለች። እቺ ስለ ሰው ክብር የላትም ጋይስ፣ ለሰው ክብር የሚባል ነገር የላትም። በምክንያት ነው ቲናን የምንጠላት። አዎ ቲና ስብናዋን አንወደውም። እኔ በነገራችን ላይ እኔ እንደግል ትሁትን ነው በጣም መወዳትኝ። በቃ የሆነ የበድላትን ሰው እንኳን ይቅር ትላለች። የይቅርታ ልብ አላት። ኢቭን ቲና ብዙ ነገር አድርጋት እንኳን ይቅርታ ትባባላለች።
እና በጣም ደስ የምትል ገጸ ባህሪ ናት ትሁትን እንወዳታለን። አሁን ላይም ቢሆን እንግዲህ ከቲና ጋር ፊልማ ይዛለች። ማን ያሸንፋል? ኦፍኮርስ እውነት ያሸንፋል። ውሸት ኦልሬዲ ውሸት ነው። ሴራ ኦልሬዲ ይከሽፋል። አሁን ላይ ቲና እየጣረች ያለችው ሳትለፋ ሳትደክም የራሷ ያልሆነን ገንዘብ የራሷ ለማድረግ ነው መከራ እያየች ያለችው። እንደዚህ ደግሞ ሊሆን አይችልም። በነገራችን ላይ የራሳችሁ ያልሆነ ገንዘብ እንደምንም ብላችሁ እንኳን አሁን እሷ በብር እየተደራደራት ነው እሷ እሺ ብላ ማለት ነው በብር እንደው 1 ሚሊዮን ወይ 500,000 እንደዛ እሺ ብላ ተደራድራ በብር እንኳን መኖር ቢችሉ ማለት ነው። የሚገርማችሁ ነገር በብር እሺ ቢባባሉ እንኳን በጣም የሚገርመው ነገር ብሩ ለእሷ የሚረባት አይሆንም፣ አይረባትም፣ ጥቅም አይሰጣትም። ለመሰላችሁ ሰው ለፍቶበት እሱ አሁን አባባውን ይህንን ገንዘብ ሲያገኙ ስንት እድሜያቸውን ጨርሰው ለፍተው ጥረው ግረው ስለሆነ ብሩን ያገኙት ማለት ነው። እንደዛ አድርገው ስለሆነ ኦልሬዲ ምን ላይ መጣል እንዳለባቸው ለምን ማውጣት እንዳለባቸው ምን ማድረግ ሁላችንም ቢሆን እኔ አሁን የለፋውበት ገንዘብ ከሆነ ቦታ ልግዛ ወይስ እንደዚህ ላድርግ ብዬ አስባለሁ። ዝም ብሎ ሰው የሰጠኝ ከሆነ ግን ሰው ገንዘብ ሲጀመር በቃ ምኑንም ገዝታችሁ ትጨርሱታላችሁ። እና አሁን ቲና እየሄደችበት ያለችው ርቀት ልክ ያልሆነ ነው፣ ሮንግ ነው። ተመስገንም ቢሆን ልክ አይደለም። በቃ ተመስገን ትክክለኛ አፍቃሪ ከሆነ ትሁትን የምር አፍቅሯት ከሆነ ትሁትን የሚመቻትን ነገር ነው ማድረግ ያለበት። እንግዲህ ትሁት የሚመቻት ምንድን ነው ከተባለ ትሁት የምታፈቅረው ሰው አላት፣ የምትወደው ሰው አላት። እሱም ካሌብ ነው። ካሌብ ደግሞ የሆነ ነገር አለ። ያ ነገር ከተሳካልና እነግርሻለሁ የሆነ ነገር ብሏታል። እንግዲህ ፍቅሩን ነው ሊነግራት የሚችለው። ምንም የተደበቀ ሌላ ነገር የለም። የተደበቀው የካሌብና የትሁት ፍቅር እሱ ገልጾ አለመናገሩ ይሄ ነው ድብቁ ማለት ነው። ስለዚህ ይሄን እንዲነግራት ነው። እና እነግርሻለሁ ሲላት እሷ ደግሞ ንገረኝ አሁኑኑ የኔ ውዴ ልጅ ትመስላለች። እሱ ደግሞ ይሄ እንኳን አሁን አይነገርም ሲላት ጊዜ እንዴ ሆዴን ይቆርጠኛል ስትል በደንብ ይቁረጥሽ እንግዳው ብሎ ጥሏት ሄዷል። ትሁትዬ እንግዲህ ዘመቅበጥ እዚህ ጋር እና ትሁትዬ አሁን ላይ ግን ቲያናን ታሸንፋታለች። በዘው በእውነቴን እምላችሁ ቲና ትሸንፋለች። ለምን? ሴራ ጥንስስ እንዴ ክፋት የማያልቅባት ሴት በእውነት በፊት አባባን አሳገተች። ከዛ ደግሞ ምን አባባን አሳገተች? አባባን በምግብ በምን ልትመርዝ ምን ልትልም ብዙ ነገር ስቃይ አበዛች። አባባ ደግሞ ድኖ ሲነሳ ደግሞ ምን አረገች? እንደገና ደግሞ ማሳገት። ከዛ ደግሞ ትሁትንም ደግሞ መርዝ ማጠጣት። ብቻ ያልሞከረችው ነገር የላትም እኮ። ያልሞከረችው የክፋትን ጥግ የተመለከት ነው በቲና ነው። ስለዚህ በዛ ላይ ደግሞ 2 ወንዶችን ልታጋድል ሁላ ነበረ ማለት ነው ፈጣሪ ባያግዛቸው። እና አሁን ላይ ዳኒ ተደስቷልኝ። ወደ ክፍለ ሀገር ይዟት ሊሄድ አስቧል፣ ግን ስህተት ነው። ምክንያቱም እነሱ ተፋልመው እችን ሴት ወይ ልክ እንድትገባ ወይ ደግሞ ለፍርድ እንድትሰጥ በመረጃ የሆነ ነገር ነው እንጂ ማድረግ ያለባቸው። ሀገር መቀየር መፍትሄ አይደለም። ለምን? የምትወደው የምታፈቅረው ዳኒን ነው ያጣችው። ስለዚህ በሆነ ምክንያት ልትበቀላቸው ትችላለች፣ የትም ቢሄዱም በሆነ ኬዝ። ስለዚህ ዳኒ ስህተት ነው ያደረገው፣ መፋለም ነው የነበረበት። እና እንግዲህ አሁን አቶ ተመስገን ታዲያ ምን አደረገ? እዛ ቤት ገብቶ ወደ በኋላ ነግራችኋለሁ ያልኳችሁ አቶ ተመስገን እንግዲህ ገባ። ትሁት ደግሞ ልትናገር ስትል አንገቱን እያሳየ ርድ ነው ማረግሽ እንዳትናገር ያለና አስፈራራት ማለት ነው። ምስኪንዬ ትሁት ደግሞ እንግዲህ ምስኪኗ እሺ ብላ አርፋ ተቀምጣለች እንዳትናገር። እነሱንም ጨርስልሻለሁ አላት ማለት ነው በኋላ ላይ ደውሎ። ታዲያ አሁን ላይ ትሁት ምን ላድርግ እያለች ሀሳብ ላይ ናት። እስኪ እንግዲህ ይህንንም ኮሜንት ልታነበው ስለምትችል ትሁትዬ በጭንቀት ላይ ስለሆነች ለትሁት አይዞሽ በርቺ የሚል የሚያበረታታ ነገር ጻፉላት ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ ተወዳጆች። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ደህና ቆዩልኝ የኔ ወዶች።